ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ዛሬም እንግዲህ በአዩና በሰይድ ነው የመጣሁት። በጣም በሚገርም ሁኔታ ትክክል ላይ ብለህ እንዳታስብ ማለት ነው። 10 ዓመት የለፋችበትን ቤት እንዴት ነው የምታዘረውና የገንዘብ ፍላጎቷ ቤትን ካላዞርክልኝ እያለች ነው። እንኳን ቤትና ወይም ልትገለው ፈልጋለች መሰለኝ። ሰውየውን ልትገለው ነው መሰለኝ። ወይ ጥንት ወርቅለት ወይም አንቃል ልትገለው ነው። አሁን ቤቱ ታልዞለልኝ በዚህ እንትን ቀን ምን ነው ያዩ ቤት ምን ነው የሱመያ ቤት አንቺ አስፈለገሽ? ምን አስፈለገሽ የሱመያ ቤት? እና ሚስቱ ነኝ ብዬ እንትን እላለሁኝ እንደዚህ እላለሁ። ይሻላል ብትፈራ ማለት ነው። እዚች ከብድ ጋር ተኝተህ አንቃ እንዳትገልፍ ሁኔታዋ ሁሉ አንቃ ነው የሚመስለውና ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች የሱመያ ቤት እንዲሁ ከሚቀመጥ የሷን ቤት ምንም ነገር እንተናለም እያለች ነው። ሱመያ መልስ ነገ አዞርልሻለሁ ብሏታል። ያቺ ሚስቱ ጥላ ጠፍታለች። እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ ምን ያሳየች እኮ ነገር እንደዚህ አይነት ጨካኝ ለገንዘብ ብሎ ብዙ ነገር የሚያወራ ይችናየው ማለት ነው። አንቺ ደግሞ እየተለየሽ ነች። የሰው ልጅ ብዙ ነገር ይመኛል፣ ግን አንቺ በቃ ለምን ልጆቹን እኔ ሰይድ ግን ወደሷ ታዞልክ አንተ ራሱ የሆንክ በቃ እቃቃ የሚጫወቱብህ የሆነ እቃቃ የምትጫወትብህ ነገር አለ ማለት ነው። ለነገሩ አትታመኑም እኮ በድግምትም በምንም ይሆናል እንግዲህ እሱ አይታወቅም። ስለዚህ በጣም የሚገርመው ነገር 10 ዓመት የለፋችበትን እንደው ወደ እሷ ስትቀይር ላንተ ሳይከብድህም ልጆችህን እኮ አሁን ነቀለቻቸው ማለት ነው። ያን ቤት ወደ እሷ ታዞል ካንተን አንድ ነገር አድርጋ በቃ እኔ አላውቃቸውም ነው የምትልህ። ምንም ይሄ ቪዲዮ ቢኖር ቪዲዮ ባይኖር ይሄ የራሷ እንትን ነው። ስለዚህ ልታጠፋው ትችላለች። ምን ቪዲዮ በእጁ አይደል እንዴት ታጠፋዋለች? በጣም የምትገርም አዩ የምትባል የምትገርም ሴትዮ ነች ማለት ነው። የምትገርም በቃ በስሜ ቤት መኖር አለበት። ምን አባትና እናትሽ እስከዛሬ ሲያሳድጉሽ ስንት ዓመት ሙሉ በስምሽ ቤት ገዝተውልሻል እንዴ? ገና ገባሽና ግዴታ በስሜ ቤት መገኘት አለበት። ሰልተሽ እኮ ነው። የወንድን እጅ ጠብቀሽ አይደለም። በስሜ ቤት መኖር አለበት። ሱመያ እኮ ወይም ከሱ አላገኘችም። ራሷ ደም ተፍታ በሰራችው ነው። ሰልታ ነው ቤት የገዛችው። ወይ አዳማ ቤት ገዛላት፣ አዲስ አበባ ቤት ገዛላት። አዲስ አበባ የት ነው ቤት የገዛላት? የት ነው ቤት የገዛላት? አዳማማ አውቆ ነው። ውሸቱን ዝም ብሎ ሱመያ አለ እንጂ በሱመያ አይደለም የገዛው። እንደዚህ በሱመያ ተገዛው ኑሮ እንደዚህ ማድረግ የለበትም ነበረ። ግን ያው አንድ ስለሆናችሁ ለእናንተ ምንም እንትን የማያስፈልጋችሁም ማለት ነው። በጣም የምትገርም ነህ። ልጆችህን ግን አውራላ ሜዳ ላይ የምትጥላ አባት እንዳንተ አይነት አባት ለልጆች አይስጡ። ልጆች ናፍቀውኛል። ልጆች ቢናፍቁህማ እዛ በረሃ ላይ ጥላቸው አትመጣም ነበር። ደግሞ ልጆች ትላለህ እንዴ? ይሄንን ታመጣህማ እንደውም ይውሰደው። ለአንተ ቤት አላት፣ ትሰራለች። ተንግዲችም በራሷ ሰርታ ትኖራለች። ስጣት፣ ለዚህ ትጥቀምህ። ልጆች የምትለው ደግሞ ልጆች እንደሚናፍቁ አሁን ነው እንዴ ታየህ? በረሃ ላይ ጥላቸው ስትመጣ የሱ ጊዜ አልታየህም እንዴ? በረሃ ላይ መታሃዩን ታቀፈ ስተኛ አልታየህም እንዴ? የልጆችን ናፍቆት። ስለዚህ እንዴ ሱመያ ለቀቅ አድርጓት። አንተም ሆነ እሷ በቃ እየፈለጋችሁትን ማድረግ ትችላላችሁ ማለት ነው። ይህንን ቤት አይታለች መሰል የኪራይ ቤት አንቺ ለገንዘብ ብለሽ ነው እንጂ ሰይድን ራሱ ወደሽው አይመስለኝም። ምንም የሰይድ መውደድ ፍቅር የለሽም። የሱ መውደድ ፍቅር ቢኖርሽማ አብረን እናፈራለን፣ አብረን ሀብት እናረጋለን ነው እንጂ የምትዩ ግዴታ ይሄንን ቤት ታራዞልክልኝ ብለሽ እንደዚህ አትሆኝም ነበር ማለት። እሺ ሲላት እንዴት እንደሆነች አይታችኋታል። ነገ ነው የምትገለህ። ቆይ ነገር የሳባ ይገኝ ቪዲዮ እየቀለጠች ነው የምትገለህ። እሷ አብድ ነች በምንም ነገር። እኔ የቤት ኪራይ ሰልችቶኝ ነው። ምን ይሰለችሻል? ቤተሰቦችን ቤት ለምን እነሱ አይገዙልሽም? ሀብታም ተሆነው ቤተሰቦችሽ ለምን ጎጆ መውጫ ብለው ቤት አይሰጡሽም? ቦታ አይሰጡሽም? ስለዚህ አንቺ የገንዘብ ፍላጎት እንጂ የሰይድን ድሮም ቪዲዮን አይተሽ በቃ ያላቸውን ኑሯቸውን አይተሽ ነው ከሰይድ ላይ ሄደሽ የተጠመጠምሽው እንጂ ለገንዘብ ብለሽ ነው እንጂ እውነት ሰይድን ብታፈቅረው እውነት ሰይድን ብትወጂው ኑሮ
ልጆችህን ገደል አስገብተህ እኔን እዚህ ጋር እንደዚህ አድርገኝ እሷ አትፈልግህም፣ እንደዚህ አትልህም፣ አትፈልገውም። በቃ እንዴ ግዴታ አለባት እንዴ? ከአንቺ ጋር ሲግማማ ኑሮ እሷ ጋር ይሄድ እንዴ? እንዴ አንቺ እኮ በቃ አንቺ የሆነ ነገር አስነክተሽዋል። እዛ ጓደኛውን ጥልስ አውልቀሽ እንትን ብለሽ እንደውም ቤት እኮ ለጓደኛው ነው የሚገባው። ጥልሱን ላወለቅሽው ለዛዳ ማን ሊከፍልልሽ ነው? ደግሞ በኋላ የሱመያን እዛ ጋር የገዛችውን እንትን ሽጥና ጥልሱን አሳክም ልትይ ነው እንዴ? አንቺ እኮ አታፍርም። በራሷ የገዛችውን ቤት እንትን ወደ ራሴ ሳታዞሪው አትቀሪም። አንቺ አታፍሪም። ምልኩስ ነሽ ራስሽ። እኔ ስድብ እንትን አላለብኝም፣ ግን አንቺ በጣም ታናድጃለሽ። እንዲህ በአደባባይ ሴት ልጅ እንደዚህ ሲሆን በጣም ያስጠላል ማለት ነው። በጣም ነው የምታስጠልኝ። እውነቴን ነው የምልሽ። ይሁን ወጣለሽ ዱርዬ። ወይ እኔ እንዳንቺ አይነት አይቼም ሰምቼም አላውቅም። ይሄ ትንሽ እንኳን እፍረት የለሽም እንዴ? ቤት ለእኔ ታልተገባኝ አልኖርም፣ እዚህ ጋር አልቀመጥም። እንዴት አልተቀመሽላት? ስንት 10 ዓመት ስደት ላይ የለፋችበትን ቤት እንደው አንቺ ሰቶች አታፍሪም? አንቺ ሰቶች ማለት ነው 10 ዓመት ያፈላችሁን የልጆቿን ንብረት። ለነገሩ እሱ ነው እዚህ ደረጃ የሚያደረስሽ ማለት ነው። ይሄን ቤት ለመውለስ ይሄን ሁሉ ለማድረግ ያበቃሽ እሱ ነው። በጣም ትገርሚያለሽ። አረ ወይኔ የዚችስ አይን ያወጣ አይን አወጣሽ። አይን ብጥቅ አድርገሽ በላሽ እንጂ የሰው ቤት ለእኔ ታልሆነ ብለሽ ግዴታ እንደዚህ መሞት አለብሽ እንዴ? አንቺ እኮ ገና ነን፣ እናፈራለን። እኔ አንተን ነው የምፈልገው እንጂ ሌላ አልፈልግም። የምትወጂው ቢሆን ማለት ነው። አንቺ እኮ ገና በቃ የሱመያ ቤት ለእኔ መሆን አለበት። ይህም ቪዲዮ ብለህ የምትለቀው አንተስ ምን? ሱመያ ደንግጣ ቤት የተወለሰ ብላ ትመጣለች ብለህ አትመጣም። መልስ ትሰጣለች። ስጣት ስትፈልግ ስጣት። ግን በኋላ ይሄን ቪዲዮ ልጆችህ እያዩ ይሄንን ቪዲዮህን ልጆችህ እያዩ ምን እንደሚሉ አባት ብለው ይመጣሉ ብለህ እንትን አትበል። ልጆችህን ነቅረህ ለሷ የምታደርገው ድርጊት ማለት ነው። ልጆችህን ጥላቸው መተህ በዛ በበረሃ አሁን ደግሞ ይሄንን ሁሉ ስህተት የምትሰራው በጣም የምትገርም ነው። ደግሞ ጸጉረጋጋት ምጣዱ የት እንደሆነ እራሱ አታውቀው። የሱመያን ቤት ተሰጥቷታል ማለት ነው። የሱመያን ቤት ተረክባለች ማለት ነው። የሱመያን ቤት ልትረከብ ነው። ሰይድ ነገ አስተላልፍልሻለሁ ብሏታል። ደስ ብሏታል። በቃ ፈንጥዛለች ማለት ነው። ወይ ዘንድሮ አንኮሌ ዝም ብለሽ ጉድ እኮ ነው ዘንድሮ። እና ሱመያዬ እንግዲህ ቤትሽም ተወስዶልሻል። ዝም ብለሽ እኮ ነው አንቺም አዳማ የገዛሽው ማለት ነው። የሌለብሽን አዳማ ፍዴሽ ቤት ሲገዛ ዝም ብለሽ ወሳይ ብለሽ ተቀብለሽ አሁን የአዳማ ቤት ላንቺ ሊሆን ነው። ለነገሩ ብለሻል በፊት ማን ነው የሚያወራው? ውድ ቤተሰቦቼ በጣም የሚገርም ነገር ነው እየሰራች ያለችው አዩ። በጣም የሱመያን ቤት ታልሰጠኝ ሞቼ እገኛለሁ ስትለው እሱ ደግሞ እውነቷን እኮ ነው። አንዳንዴ እኮ በግ ያለችው እውነቷን ይኸው እንደ በግ አይታ ነው። እሷ እኮ ትክክለኛ ቪዲዮን የሰራችበት እሱ በግ ነው ያለችው ካለ ምክንያት አይደለም። ሀዩ በግ ነው ብላ የሰደበችህና
በጉ ይዛ እየጠበቀችህ ይሄው ይሄንን ልብህን ስለምታውቅ ነው። አንተ ለሚስትህና ለልጆች ክብል ቢኖርህ ኑሮ ቤቱንም አሳልፌ እሰጥሻለሁ አትላትም ነበረ። ይሄንን ሁሉም አታረግም ነበር ማለት ነው። ግን አንተ በቃ ሱመያን ጠይቄያት ትሰጥሻለሁ፣ ምንም ችግር የለም። ዲዲዲ ወየ 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 አለች እንትላ እና ለማንኛውም ቤትሽ ተወስዶብሻል ሱመያዬ፣ እንግዲህ ምንም ማድረግ አትችይም ማለት ነው። ስለዚህ ታሁን በኋላ በሱመያ ቪዲዮ መስራት አቁሙ፣ ሰይድና ሀዩ ማለት ነው። በቃ የራሳችሁን ኑሮ ቤቱን ወስደሃል፣ ለሱ አስተላልፈሃል። ከአሁን በኋላ ሱመያን ተዋት፣ በቃ አለቀ። እሷም ኑሮዋን ትኖርበት፣ ልጆቿን ሌላ ባል ልታገባ ነው። አይተሽላታል? ምን አይነት እርኩስ ነች በእናታችሁ ይችልኝ። ሁሉም እንደሷ ከወንድ ላይ የሚወድቅ ይመስላታል መሰለኝ። 2 ልጅ ይዛ ነው ሌላ ባል የምታገባው። 2 ልጅ ይዛ ነው። እንዳንቺ መሰለችሽ? እንዳንቺ አደባባይ አስፋልት ላይ መሰለሽ እንዲህ ባል እሷ ፍለጋ የምትሄደው? የደው የለየልሽ ነች። እንደው ሰይድ ራሱ የለየልህ ከብድ ጋር ኖረህ ለነገሩ ለምን አትበድ። ስለዚህ ለቀቅ አልኳትና እሷም ኑሮዋን ትኑር፣ እናንተም ኑሯችሁ ኑሩ ማለት ነው። ፈጣሪ የፈቀደው ነው የሚያደርገው። ፈጣሪ ተፈቀደላት ኑሮዋን ትኖራለች ማለት ነው። ያ አሁንም እህዳለች ሳተዳቀለ ባለለው እንዳቷ ላይ ዳብን ብላ እዛው ከነበረችበት ወደ እንትን ሳትመለስ አታርም። እዛው ትሰራለች፣ ልጆቿን ታሳድጋለች። ከእንግዲህ በኋላ ምን እየጠለቅሽ ነው? እኔ መቼ ጣልኩኝ? እኔ መቼ ጣልኩኝ? ዳማከሴ ጣልኩኝ። እኔ አይቻለሁ ዛሬ ዳማከሴ አላየሁም። አይኔም አላየ ዳማከሴ። አሁን ለጉሮሮ መድኃኒት ፈልጊ። ጉሮሮ ቆስሏል። እግዚአብሔር ምን ላድርገው? እዚህ ጋር ቆስሏል። ኧረ በስመ አብ! ኧረ እኔ ተልባ ምናምን እኔ አልበላም ተልባ። አዎ እኔ አልበላም። ሆዴን ይመመኝ እንዴ ደግሞ። ኧረ እኔ ተልባ በዓይኔም አላየው። ተልባ አልበላም።